ባለቤቷ ጓደኛ ከአቶ ሞገስ ጋር ባለቤቷ እጅ ከፍንጅ በገዛ ቤቱ በገዛው አልጋ ላይ እያያዛቸው ወይዘሮ ማህሌት ተዋረደች። ብሩክም ደርሶ ለምንድነው ስልክ ስደውል የማታነሹ? ምን ሆነሻል ልጄ ምሳሌ ምን ሆናለች ብሎ ሲጠይቃት ደህና ናት እያለች እየተርበተበተች በጣም ፈርታለች። ቆይ ዛሬ ምን ሆነሻል ደህና ነሽ ወይ ቢላት ምንም ልትመልስለት አልቻለችም። እሺ ስልክ ለምንድነው ያላነሳሽው ልጄ የታለች ብሎ ሲጠይቃትም ደህና ናት ተረጋጋ እያለች ባለቤቷን ለማረጋጋት ሞከረች። እየፈራች እየተርበተበተ ሞገስም ወይኔ ሀብቴን ሳልበላው ጉድ ሆንኩኝ ተዋረድኩኝ ብሩክ ይገለኛል ወዴት አባቴ ስልግባ እያለ እየተርበተበተ ተነስ ካልጋው ስር ግባ ወይንም ከቁም ሳጥኑ አለችው ያቺ ባለጌዋ ወይዘሮ ማህሌት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ምሳሌ ድራማ ክፍል 17 ተለቀቀ። በጉጉት ሲጠበቅ የነበረው ወይዘሮ ማህሌትና እንዲሁም ሞገስ በብሩክ ቤት ቁጭ ብለው እያወሩ ሞገስም የውሸቱን ዕቃ ተቀበልልኝ ብሎ ብሩክ ልኮት ነበር። እሱ ግን ያን ቀን ሲጠብቀውና እሱ ከዛ ቤት እንዲሄድለት ያችን ሚስቱን አብሮ ከሷ ጋር ለመሆን የፈለገው ነበር። እሷም ደግሞ ብሩክ የለም ና ብቻዬን ነኝ ገንዘቡን ትሰጠኛለህ ስትለው ገንዘቡን ስትሰጭኝማ በነፃ አይደለም ብላት ያንንም ፈቅዳለት ብልግናዋን ልትፈጽም ቃል ገብታለት ወደ እነሱ ቤት ወደ ብሩክ ቤት ሄዶ ነበር። ብሩክም ያንን እቃ ከንትን ካለለት በኋላ ወደ ቤት ተመልሶ እየተመለሰ ስልክ ለቅድስትም ሲደውል አታነሳም፣ ለሚስቱም ሲደውል አታነሳም። ሚስቱ ከዛ ከባለጌው ሰውዬ ጋር በገዛ አልጋው ላይ ሊባልጉ ሲል ደርሶባቸዋል። ለምንድነው ቅድስትም ስልክ ማታነሳም እያለ በጣም ተጨንቆ ሁለቱም ስልክ አላነሳ ስላሉት ለኢፍራታ ደውሎላት ነበር። ኢፍራታም ስልክ አላነሳ አሉኝ ብሎ ሲነግራትም ወደ ቤት ሄድ ብላ ነግረው እሱም ወደ ቤት ሄዶ በሩን ሲቆረቆር ቶሎ አልከፈተችለትም። በጣም እየፈራች እየተርበተበተች ድፍረቷ ተነሳ ከአልጋው ስር ግባ ወይንም ከቁም ሳጥን ውስጥ ግባ እሱ ነው በቃ ተዋረድኩኝ 7 ጊዜ ደውሎ ነበር እያለች ለሞገስ ስትነግረው ሞገስ እንዴት አባቴ ልሁን ወይኔ ሀብቴ በልቼ ሳልጨርሰው ተዋረድኩኝ ብሩክ እኮ በጣም ይገለኛል ጨካኝ ሰው ነው አጋቾቹን እንኳን አሸንፎ ልጁን ይዞ የወጣው እኮ እሱ እኮ አሸንፏቸው ነው እኔንም ይገለኛል እያለ እየተርበተበተ ላብ ያጠለቀው ከቁም ሳጥን ውስጥ ገብቶ እሷም ውጪ ከብሩክ ጋር የምትመልሰው ግራ ገብቷት ደህና ናት ትላለች። የት ሄዳ ነው ብሎም ስጠይቃት ቤተክርስቲያን ሄደው ነው ትለዋለች። እዛው አልጋው ላይ እሱም ጋር ደሞ ብሎ እሷ ምክንያት እየፈጠረ ከዛ ክላስ እንዲወጣላት ሞክራ ነበር። ወደ እዛሉንም እንደሄደ እኔ ቤተክርስቲያን ነኝ ብላ ቅድስት ስትደውልለትም እሺ ልቀበላችሁ ብሎ ሲላት እንመጣለን ትለዋለች። ከልጁ ጋር ሁለቱም ከመጡ በኋላ ያቺ ልጁን ምሳሌ ንቅፍ አድርጎ በጣም እኮ ተጨነኩኝ ምሳሌ ደህና ነሽ ወይ ስልክ አላነሳ ስትለኝ እኮ ቅድስት ተጨንቄ ነበር ብሎ ለልጁ ነግራታል። እሷም ቤተክርስቲያን ሄደን ነው አባዬ ብላ ለአባቷ ትመልስለታለች። ያቺ ተንኮለኛ ክላስ ገብታ እየተርበተበተች እሱን እያየችው ካሁን ደረሰበት ባሌ እኔም ተዋረድኩኝ ሞገስም ተያዘብኝ እያለች ስልክ ሲጠራ ሳሎን እያጸዳች የቤት ሰራተኛዋ እስኪ ልደውልለት ቃሌን በላሁኝ እኮ ጓደኛዬን እያለ እሱ ግን እቃ ተቀበልልኝ ያለው ውሸቱን ነበርና ቃሌን በላሁት እኔ እስኪ ልደውልለት ብሎ ለሞገስ ይደውልለት የሞገስ ስልክ በገዛ ቤቱ በብሩክ ቤት ያቺ የቤት ሰራተኛ ቅድስት ታገኛል። ስልኩን ብድግ ስታደርገው ከመኝታ ክላስ ሮጣ ያቺ ባለጌዋ ወይዘሮ ማህሌት ለምንድነው ስልኩን እያነሳሽው አንቺ ማነሽ ብላ ሰራተኛዋ ስታመነጫጭቃት እኔኮ ስልኩን ልሰጥሽ ላመጣልሽ ነበር ስትላት አንቺ ማንሽና ነው የኔን ስልክ የምትይዥው ስትል ትነግራታለች። ያ ስልክ ግን የተደወለው የሞገስ ነበር። ሞገስ ቁም ሳጥን ውስጥ ተደብቆ ላብ ያጠለቀው እየተርበተበተ ነበር። ያንን ስልክም እሷ ይዘው ሰራተኛዋን ንቅ አድርጋ ወደ ሶፋው ላይ ስትጥላት ለምንድነው እንደዚህ የምታደርጊያት ብሎ ብሩክም መጥቶ ሚስቱን ገፍትሮ ሲጥላት እኔን ሚስትህ ላይ እንዴት እንደዚህ ትፈጽማለህ እሷ እኮ ሰራተኛ ናት
እንዴት ምን እንዳለችኝ አንተ አውቀሃለሁ ስላ ብላ ለብሩክ ስትነግረው እንዴት እንደዚህ አድርገሽ ታደርጊያታለሽ? ምን አድርጋሽ ነው ብሎ ብሩክም ይነግራታል። እሷ ግን እያመነጫጨቀች እኔን ሳታከብረኝ እሷን ሰራተኛዋን አከበርካት እኔን አትሰማኝም እያለች ለብሩክ ትነግሯለች። ያች ልጅ ምሳሌ መታ ቅድስትን አንገቷን ያነቀቻትን ዳበስ እያደረገች አባቴ እኮ መቶ ባይገላግል እኮ ትገልሽ ነበረ፣ እኔ ቢቻል ኖሮ እኔ እመታልሽ ነበር ስትል ለቅድስት ትነግራታለች። ቅድስትም አዎ ያንቺ አባት ጀግና ነው፣ ደረሰልኝ፣ ዳንኩኝ እያለች ለልጅቷ ትነግራታለች። እኔ ግን አንቺን ነው የምወደውም ብላ በድጋሜ ለቅድስት ትነግራታለች። አባቷም ደርሶ ስለ አዳናት በጣም ደስ ብሏታል። ሳሎን ተቀምጣ እየተርበተበተች ከአጠገቧ ምን ሆነሻል ግን? ቆይማ ዛሬ የተፈጠረ ነገር አለ። ለምንድነውስ ኢፍራታ ስልክ ስደውልላት እናንተ አላነሳ ስትሉኝ ወደ ቤት ሂድ እያለች የሆነ ነገርማ ተፈጥሯን ያላንድ ነገር ኢፍራታም ወደዛ ቤት ሂድ አላለችኝም ብሎ ለማህሌት ሲነግራት ቆይማ እሷንማ እገላታለሁ ያቺ ውሻ እያለ ስታመነጫጭቃት እህትሽ ናት፣ እህትሽን በዚህ መልክ ለምን ተሰድቢያታለሽ? አንቺ ልጅ ዛሬ ምን ሆነሻል? ችግር አለ ወይ ወይስ አሞሻል? እያለ ሲጠይቃት እህቴ አይደለችም ያክስቴ ልጅ ናት አለቃትም እያለች በኢፍራታ ላይ ትዝታለች። ኢፍራታ ግን ያደረገችው ከሞገስ ጋርም እሷም ስለ ብልግና ስለፈጸመች እንዴት እወድሻለሁ ያለኝን ልጅም መስዋዕት ወስድብኛለች ብላለች። ኢፍራታን ያስጠነቀቀቻት እኔ ከብሩክ ጋር ስጣላና ሲከፋኝ መሸሸጌና ወደ ሞገስ ጋር ነው የሚሄደው ከሞገስ እንድትርቂ ብላ ኢፍራታን አስጠንቀቃታለች። ስልክ ስትደውልም የሞገስን ድምፅ ስለሰማችው ሞገስ አለ እንደ ድምፁን ሰማሁት ስትላት አረ የለም ለምን ጠየቅሽኝ ብላ ስልኩን ዘግታባት ነበር። ለካ አንቺ በእኔ ላይ እንደዚህ አደረግሽው አይደለ አለቅሽም ብላ ኢፍራታም ዝታባት ነበር። ሞገስን ኢፍራታም ትወደዋለች፣ እንዲሁም ደግሞ ያችኛዋም ለጥቅም ነው የቀረበችው። እሱም ቪዲዮውን አሳልፌ እሰጥብሻለሁ እኔ የምልሽን ነገሮች እሺ ብለሽ የማትፈጽሚ ከሆነ ብሎ አስጠንቅቆ ነግሯታል። ሞገስም ቁም ሳጥን ውስጥ ሆኖ እኔ በቃ እውነቱን ልናገርና እንዳደረገ ያድርገኝ እንዴ ሀብቴንም በልቼ ሳልጨርሰው እዝኮ ላብ ዋጠኝ ምን ይሻለኛል? አረ መሞቴ ነው እያለ እየተርበተበተ ነበር። ሳሎን እንደተቀመጠች አሞኛል፣ ራት ጋብዘኝ፣ ቅቅል ፈልጋለሁ፣ በዚህ ሰዓት አይገኝም ሲላት እሺ ቀይ ወጥ ብላ ለሱ ትሏል። አሁን ሰዓቱ ስንት ነው ግን? ምን ሆነሻል እንደዚህ የምትዩ? ከመቼ ጀምሮ ነው በዚህ ሰዓት ራት ጋብዘኝ ብለሽ የምትይኝ ብሎ ለሚስቱ ሲነግራት በቃ አምሮኝ ነው ዛሬ በልጅህ በምሳሌ ሞት ይዤሃለሁ ጋብዘኝ ብላ ትሏል። እሺ በልጄ ስለምን ትሚያለሽ? ደግሞ ስለምንድነው እስከዛሬ በልጄም ለሽ የማታውቂውን ለመጀመሪያ ጊዜ በልጄ እንደዚህ ልትሚ የቻልሽው ብሎ ይነግራታል። ያቺን ልጅ አትታዘዘኝም፣ አልፈልጋትም፣ አትወደኝም ያለቻት ቅድስት ነይ ተብላ ምግብ ሰርተሻል ብሎ ብሩክ ሲጠይቃት አዎ ብሎ ብላ ትነግሯል። እሺ ምን አይነት ምግብ ነው የሰራሽው ብሎ ሲጠይቃት ቀይ ወጥ ስትል ትመልስለታል። ይኸውና ሳትታዘዝ ሰርታ አዘጋጅታ የምታቀርብ ሰራተኛ ናት አንቺ የምታመነጫጭቂያት፣ በይ አንቺ አቀርቢው ብሏት ያንን ምግብ አቅርባ ሲበሉ እሷ አትበላ። አባት ለልጁ ሲያጎርሳትም ያቺ ልጅ ምሳሌ አጉርሳት ስትል ለእንጀራ እናቷ ትመልሳለች። እንጀራ እናቷ ወይዘሮ ማህሌት በሀሳብ ጭልጥ ብላ ያ ሞገስ ተብዬው ቁም ሳጥን ውስጥ ከተው እሱም በላብ እየተዋጠ ጨንቆት በእጇ የያዘችውን ሳህን ምግብ መብላት አቅቷት ብሩክም አጉርሳ ስላለችው ምሳሌ በቁጣ መልክ ቢሆን ለሚስቱ ሊያጎርሳት እጁን ወደ እሷ ቢሰነዝርም በሀሳብ ጭልጥ ብላለች። እንኳን ምግቡን ልታስበው ማለት ምን ሆነሻል ተቀበኝ ጉርሻውን ስላት ደንግጣለች። ቆይ ዛሬ ምን ሆነሻልም ብሎ ስጠይቃት አይ ደህና ነኝ አልፈልግም እናንተ ብሎ ስትል ትነግረዋለች። እሱም ያንን ስላልተቀበለችው ምን ሆና ነው ይቺ ሴትዮ ብሎ በጣም ይገረማል። የራስ ምታት ኪኒን ግዛልኝ ብላ እሱን ወደ ውጭ ትሰደዋለች። ግን የሁለቱን ክላስም የሰራተኛዋን እንዲሁም የልጁን ክላስ ትቆልፈውና
ያንን የደበቀችውን ሞገስን ለማስወጣት ስትሞክር በእጁ ገንዘብ ሳይዝ ተመልሶ ለመውሰድም ብሩክ ይገባ። ለምንድነው ተመልሰህ የመጣኸው? አሞኛል ኪኒን ግዛልኝ ብዬ አልነበረም ወይ የሄድከው? እንዴት ቶሎ ተመልሰህ መጣህ? ስትጠይቀው ገንዘብ አልያዝኩም ነበር ብሎ ይመልስላታል። ገንዘቡን ችግር የለም እኔ ሰጣለሁ ስትለው እሱን ቁም ሳጥኑን ለመክፈት ከዛ ገንዘቡን ለማንሳት ወደ ክላስ ሲገባ እጁን እየጨበጠች ወደዚህማ አትግባ እያለ ተከለክሏል። ምን ሆነሻል አንቺ ሰላም አይደለሽም ወይ? አሁን እኔ ገንዘብ እኮ ላመጣና ኪኒንሽን ላመጣልሽ ነው ብሎ ሲላትም እየተርበተበተ ሞገስም እያየው ወይኔ ዛሬ አሁን ካሁን አየ ወይኔ ውርደት ተዋረድኩኝ፣ ወይኔ ሞገስ ሀብቴን ሳልበለው የለፋሁበት በቃ ቁሜ ሞትኩኝ እያለ እየተርበተበተ እንደምንም ብላ እያመሃኘች ከዛ ክላስ ታወጣዋለች። እንዲወጣላት ትፈልጋለች። ያንን ምግብ እየበሉም ምን ሆነሽ ነው? ችግር አለ ወይ? እውነቱን ንገሪኝ፣ ሰላም እኮ አይደለሽም እያለ ሲጠይቃትም እኔ ደህና ነኝ እያለ በጣም እየተርበተበተች ያቺ የቤት ሰራተኛዋ ቅድስትም በትኩረት ታያታለች። ይሄን ነገር እዚህ ቤትማ የሆነ ነገር አለ ብላ የቤት ሰራተኛዋ ቅድስት ያንን ምግብ ቁጭ ታደርግና ወደ መኝታ ክላስ ስትሄድ የተፈጠረውን ነገር ለማየት የዛሬው ክፍል ያልቃል ማለት ነው። ወደዛ ክፍል ስትሄድም ለምንድነው የምትሄደው እያለች በጣም ደንግጣ ተመለሽ ለማለትም ግራ ገብቷት ብሩክም ምንም ያላት ነገር የለም። ወደ እውነቱን ሰራተኛዋ ልትደርስበት ነው። ለዛሬው የነበረን ቪዲዮ ይህንን ይመስላል። ቤተሰብ ወይዘሮ ማህሌት ተዋርዳለች። ሞገስም ላብ ጭምቅ አድርጎት ቁም ሳጥን ውስጥ ተደብቋል። እንግዲህ ሲጥ ሊያደርገው ነው። በያላችሁበት ሰላም ቆይልኝ።